ጸጥ ጭጭ ማለት፣ እያዩ እንዳላዩ፣ እየሰሙ እንዳልሰሙ፣ እያወቁ እንዳላወቁ፣ ገብቷችሁ እንዳልገባችሁ መሆንን ልመዱ። ይህን የምታደርጉት ለሁሉም ሰው አይደለም። ይልቅ ጥቅምን ብቻ ከእናንተ ለሚፈልጉ፣ መቋጫ በሌለው ነገራቸው ሊመርዟቸው ለሚመጡ፣ የእናንተን ውድቀት አብዝተው ለሚመኙ፣ ሲሳካላችሁ ዓይናቸው ለሚቀላ፣ ስትደሰቱ ለሚከፋቸው፣ ሲያልፍላችሁ ለሚበሳጩ ሰዎች ነው። ሰውን መዝጋት መቻል ትልቅ ድፍረትን ይጠይቃል። እያወቁ ከሰው ጋር መቃቃር የደነደነ ልብን ይፈልጋል። መሆን ካለበት ግን የግድ መደረግ አለበት። የትኛውም ሰው አይጠላም፣ የትኛውም ሰው አይናቅም፣ ማንኛውም ሰው አይገፋም። ነገር ግን የራስን ደህንነት አደጋ ውስጥ የሚከት ከሆነ መዝጋትና ምራቅ ብቸኛው አማራጭ ነው። ነቃ በሉ። ዘመናችሁን ሙሉ የሰው ተጠቂ ሆናችሁ አትኑሩ። ሰው ባደረሰባችሁ በደል ፈጣሪን በመውቀስ የምታተርፉት አንዳች ነገር የለም። ሕይወታችሁ የራሳችሁ ኃላፊነት ነው። ማንም ፊቱን ቢያዞርባችሁ መስጠት ያለባችሁን ምላሽ እናንተ ታውቃላችሁ። ዓለም ላይ ምንም አይነት ምክንያት አልባ ግንኙነት የለም። ማንም ሲቀርባችሁ ወይም እናንተ ስትቀርቡት የሚፈልገው ወይም የምትፈልጉት ነገር አለ። አመናችሁም አላመናችሁም የሰው ልጅ ጥቅመኛ ነው። ጥቅሙ የተቋረጠበት ዕለት ጥሏችሁ ይሄዳል። አዎ፣ በገዛ ሕይወታችሁ ዙሪያ ሙሉ መብት አላችሁ። ማንም ከሚጎዳችሁና ከሚያሳምማችሁ ሰው ጋር እንድትኖሩ አያስገድዳችሁም። ዕውቀትም ሆነ የተለየ ጥበብ የማይፈልግን ተግባር እያወሳሰባችሁ በሰው ምክንያት ምድራዊ ሲኦል ውስጥ አትኖሩ። ለራሳችሁ ብላችሁ ሰው መዝጋት ልመዱ። ለደህንነታችሁ፣ ለጤናችሁ፣ ለውስጣዊ ሰላማችሁ ብላችሁ ከሚመርዟችሁ ሰዎች ራቁ። የዓለማችን ሞኙ ሰው ሰውን ለመቀየር የሚታገል ሰው ነው። ማንም ሰው ባለው ነፃ ፍቃድ ተጠቅሞ ያሻውን ማድረግ ይችላል። ነፃ ፍቃዱ ላይም ስልጣን ያለው ራሱ ባለቤቱ ብቻ ነው። ራሳችሁ የምታዝኑ ከሆነ ከሰው ጋር አትድከሙ። ሰው ለማሳመን ወይም ለመቀየር አትታገሉ። ሰውን ትታችሁ የራሳችሁን ሕይወት የመኖር ድፍረቱ ይኑራችሁ። ለዓመታት ሲጎዳችሁ የነበረ ሰው ቢቀየማችሁ ምን ታጣላችሁ? ለዘመናት ሲበዘብዛችሁ የነበረ ሰው ከሕይወታችሁ ቢወጣ ምናችሁ ይነካል? አንድ የተሻለ ነገር ለማግኘት ማጣት ያለባችሁ ሌላ ነገር መኖር አለበት። ሰላም ማግኘት ከፈለጋችሁ ሰላም የነሳችሁን ሰው የመተው ግዴታ አለባችሁ። ስኬታማ ለመሆን በሐሳብም ይሁን በተግባር ከጉዟችሁ ሊያደናቅፏችሁ የሚጥሩትን ሰዎች ቆርጣችሁ መጣል ይኖርባችኋል። አዎ ጨቅላዬ፣ ንግግርህ ካልገባቸው ዝምታህ እንዲገባቸው አድርግ። ተግባርህን ካልተረዱ ስሜትህን አሳያቸው። በሕይወትህ ውስጥ ካሉ ሰዎች የሚጠቅሙህንና የሚጎዱህን ሰዎች ጠንቅቀህ ታውቃቸዋለህ። የሚጎዱህንም ለይቶ ለማውጣት የማንም ፍቃድ አያስፈልግህም። አንዳንዴ ሊያጠቁ በሚፈልጉና ለውድቀትህ ጉድጓድ በሚምሱ ሰዎች ፊት ዝምተኛና ምንም የማያውቅ ምስኪን መምሰል ያስፈልጋል። ዝምታና ምስኪን መምሰልህ በዙሪያ የሚከናወኑ ነገሮችን በጥልቀት መመርመር እንድትችል ያደርግሃል። በጥልቀት የተመረመረ ነገር ውጤቱ እጅግ አመርቂ ነው። ድካምና ልፋትህ ሁሉ ውጤት ይኖረው ዘንድ ከማን ጋር እንደምትታገል ማወቅ ይኖርብሃል። ወዳጆቼ የምትላቸው ሰዎች ወደ ኋላ እየጎተቱ ወደፊት መጓዝ አትችልም። ለጥረትህ ዋጋ ከማይሰጡ ሰዎች ጋር እየኖርክ ሕይወትህን መቀየር አትችልም። ያስከፉህንና የበደሉህን ሰዎች ይቅርታ አድርገህላቸው ለመተው አትፍራ። ሁሌም እያጠቁ ቆዳ ወፍራም እንደሆነ የሚያስቡ ሰዎችን መታገስ አቁም። የማያስፈልጉህን ጓደኞች ቆርጠህ ከሕይወትህ አስወጣ። ከጎዱህ ፊት ቸልተኛ ሆነ
ዋጋህን አሳያቸው። ራሳችሁን ብዙ አታስጨንቁ። ያሰብኩት ሁሉ ለምን አልሆነም ብላችሁ ከራሳችሁ ጋር አትጣሉ። ከአቅማችሁ በላይ እየታገላችሁ ራሳችሁን አታድክሙ። ሁሉም ነገር በጊዜው እንደሚቀየር አስተውሉ። ተጨነቃችሁ፣ ተጠበባችሁ፣ አወጣችሁ፣ አወረዳችሁ፣ ራሳችሁን ጎዳችሁ፣ አልጎዳችሁ፣ በስተመጨረሻ ነገሮች ሁሉ መቀየራቸው አይቀርም። ስንት ዋጋ የከፈላችሁለት፣ ደጋግማችሁ በይቅር ባይነት የጠገናችሁት፣ ረጅም ጊዜ የተንከባከባችሁት የፍቅር ሕይወታችሁ የኋላ ኋላ እንቅልፍ ሲያሳጣችሁ፣ ከልክ በላይ ሲያስጨንቃችሁና ለከፋ ችግርም ሲያጋልጣችሁ ዝም ብላችሁ አትመልከቱ። የትኛውም ሐሳብ ስልጣን ሰጥታችሁት እንጂ በእናንተ ላይ ምንም አይነት ስልጣን የለውም፣ ሊኖረውም አይችልም። ቅዱስ መጽሐፍ ይህን ይላል፣ ተጨንቆ በቁመቱ ላይ አንዳች ክንድ የሚጨምር ማን ነው? ስለተጨነቅን የሚስተካከል ነገር ቢኖር መልካም ነበር፣ ነገር ግን የለም። ስለተዋከብንና ስለተጣደፍን በፍጥነት የሚሳካ ነገር ቢኖር ጥሩ ነበር፣ ነገር ግን የለም። ሁሉም በሰዓቱ ይቀየራል። ሁሉም በጊዜው በእጃችን ይገባል። የኛ ድርሻ በተቻለ አቅም ነፃ ሆኖ መኖር ነው። አዎ፣ ምንም ቋሚ ነገር የለም። አንዳች ዘላለም እንደነበር የሚኖር ነገር የለም። ጥቂት የማይባል ሰው ለአንዲት ነፍሱ ብሎ ራሱን የከፋ አደጋ ውስጥ ይከታል። የማያውቀውን ዓለም ናፍቆ ለሞት ራሱን ያጋልጣል። የነገሮችን መቀየር መታገስ አቅቶት የገዛ ዓለሙን በጨለማ ይሞላል። ዛሬ ላይሆን ይችላል። አሁን የታሰበው ነገር ላይሳካ ይችላል። በዚህ ሰዓት የተፈለገው ለውጥ ላይመጣ ይችላል። ነገር ግን አሁን አልሆነም ማለት ነገም አይሆንም ማለት አይደለም። እስካልቸኮላችሁ ድረስ ዓይናችሁ እያየ ብዙ ነገር ሲቀየር ትመለከታላችሁ። ለከፋው የሕገወጥ ስደት፣ ማንነትን ለሚገድለው መጥፎ ሱስ፣ አንገት ለሚያስደፋው የበታችነትና ፍርሃት ራሳችሁን አሳልፋችሁ አትስጡ። ነፍስን ሽጦ የሚኖር ሕይወት የለም። አስቡት፣ ምናልባትም እናንተ ዛሬ ራሳችሁን የሰዋችሁለት ሕይወት ውስጥ እናንተ አትኖሩም ይሆናል። ራስን ከማጣት የከፋ ውድቀት የትም የለም። ሰው ሆኖ ሰውነትን መርሳት፣ የተከበሩ ሆኖ እንደ ርካሽ መናኛ መታየት፣ ብርቱ ሆኖ እየተልፈሰፈሱ መኖር የምርም ቅስም ሰባሪና ተስፋ አስቆራጭ ነው። ነገር ግን ሌላ ቀን አለ። ዛሬ ያቀረቀረው አንገት ነገ ቀና ይላል። ዛሬ የተሰበረ ልብ ነገ ይጠገናል። አዎ ጀግናዬ፣ ምንም የሚቀየር ነገር የለም ብለህ ቶሎ ተስፋ አትቁረጥ። ታጋሽ ሰው በረዶ ውሃ ሲሆን ያያል። በነገሮች ጊዜያዊነት የሚያምን ሰውም ከከፋው ቀን ማግስት መልካሙን ቀን ለማየት ይበቃል። ጽኑ ልብ የማይሻገረው የሕይወት ፈተና የለም። በአምላኩ ሥራ የሚያምን ሰው በየትኛውም ውድቀት አይሰበርም። ማግኘትና ማጣት፣ ማትረፍና መክሰር፣ መውደቅና መነሳት የሕይወት ተቃራኒ ገጾች ናቸው። ለረጅም ጊዜ ሲያተርፍ የኖረ ነጋዴ የሆነ ጊዜ ሊከስር ይችላል። እንዲሁ ደጋግሞ ሲከስር የነበረ ነጋዴም አንድ ቀን ከኪሳራው በላይ የሚያተርፍበት ቀን ይመጣል። ለብዙዎች ሀብታም መሆን ከባድ አይደለም። ሀብታም ሆኖ መቆየት ግን እጅግ ፈታኝ ነው። ምክንያቱም ምንም ቋሚ ነገር የለም። ምን እንዴትና መቼ መቀየር እንደሚችል አይታወቅም። በጊዜያዊ ስሜት አትረበሽ። በወቅታዊ ደረጃ አትከፋ። አሁን ስለሆነብህ የከፋ ነገር ከልክ በላይ አትጨነቅ። ምንም ቋሚ ነገር በሌለበት ዓለም የኔ ሕይወት አይቀየርም ብለህ በፍጹም በራስህና በፈጣሪ ተስፋ እንዳትቆርጥ። እንደ አንድ ጥሩ ሰው
እንደ አንድ ብርቱ ለሰው አዛኝ ሰው፣ እንደ አንድ ቅንና የዋህ ሰው ይበልጥ የሚያስጨንቅ ነገር ምንድነው? የምትሰጠው ወይስ የምትቀበለው? የምታደርገው ወይስ የሚደረግልህ? የምታስገኘው ወይስ የምታገኘው? የምታስጨምረው ወይስ የሚጨመርልህ? ለየትኛው ይበልጥ ትኩረት ትሰጣለህ? ልብህ ለየትኛው ያደላል? መቀበል የለመደ ሰው ደስታው ሁሌም የሚሰጠውን ነገር በማሰብ የሚያገኘው ነው። መስጠትን የለመደ ደግሞ ሲሰጥ ብቻ የሚያገኘውን ደስታ በሚገባ ያውቀዋል። አዲስ ነገር ሲደረግልህ እንደምትደሰተው ሁሉ አዲስ ነገር ለሰዎች ማድረግም ደስታ እንዲሰጥህ ይገባል። የጠበቅከው ነገር ሲከናወንልህ ልብህ ሐሴት ያደርጋል። ብዙዎች የሚጠብቁትም በአንተ በኩል ሲደረግላቸው ያንተን ስሜት አዳምጥ። አዎ ጀግናዬ፣ ምንድነው የምትሰጠው? እንደ ማንኛውም ሰው ምን አለኝና አትበል። ምንም ባይኖርህ መስጠት እንደምትችል መለማመድ ይኖርብሃል። ነገር ግን ማንም ምንም ሳይኖረው፣ ምንም ሳይሰጠው፣ ምንም የሚያካፍለው ሳይታደለው የተፈጠረ ሰው የለም። ትኩረታችን ሁሉ ሰዎች ላይ ሆኖ ያለንን ነገር ግን ማስተዋል ያልቻልን ብዙዎች ነን። ባለው ነገር የሚመካ በተሰጠው ነገር ደረቱን የሚነፋ ሰው ቢኖር አለኝ የሚለው ነገር ሲጠፋ ተሽመድምዶ እንደሚቀመጥ ምንም ጥርጥር የለውም። ኩራትህ በተሰጠህ ባገኘኸው ወይም በታደልከው ሳይሆን በምትሰጠው በምታጋራውና በምታካፍለው ይሁን። የሚያኮራህ ነገር አንተ ጋር ያለ ነገር ሳይሆን ካንተ የሚወጣ ነገር ይሁን። አዎ፣ ሌላው ባይኖርህ ተስፋ አለ፣ ብርታት አለ፣ ቅንነት አለ፣ ደግነት፣ መልካምነት፣ የዋህነት አለ። ሰዎችን ከዚህ በላይ ለረጅም ጊዜ የሚጠቅማቸው ነገር የለም። የምትሰጣቸው ገንዘብ ለጊዜው ችግራቸውን ይፈታል። የምታጋራቸው ንብረት ለተወሰነ ጊዜ የተሻለ ሕይወት ያሳያቸዋል። በጊዜው የምትመግባቸው የተስፋ ቃል እንደ ቀላል ጆሮ ሰጥተህ የምታዳምጣቸው፣ ሲፈልጉ አለሁላችሁ የምትላቸው፣ ብርታትን የምታካፍላቸው ነገር ግን ከምታስበው በላይ ዋጋህን ይጨምራል። ሁሌም ቢሆን ከምትቀበለው የምትሰጠውን አስበልጥ። ከሚደረግልህ ለሰዎች የምታደርገውና የምታካፍለው ነገር ላይ አተኩር። መስጠትን፣ ማጋራትን ልመድ። ውስጥህንም በመትረፍረፍ ሙላው። ጉዞ ጀምረሃል። መዳረሻህም ሩቅ እንደሆነ ተገንዝበሃል። የሚያስከፍልህን ዋጋ፣ የሚጠበቅብህን መስዋዕትነትም በሚገባ ተረድተሃል። የዘወትር ሐሳብህ ካሁን የምትጨብጠው መዳረሻ ነው። ነገር ግን አንድ ነገር ጎድሎሃል። ልትጨብጠው የምትፈልገው ምኞቴና ህልሜ የምትለው ነገር ግልጽነት ያንሰዋል። በቀላሉ የምትረዳውና የኋላ ደጀን ያለው ጠንካራ መሰረት ላይ የተገነባ አይደለም። ወራጅ ውሃ ቢመጣ እንደሚወስደው አሸዋ አንድ ፈታኝ ክስተት ቢገጥምህ ጥለኸው ትሄዳለህ። ችግሮች ከየአቅጣጫው ቢመጡ ሳታንገራግር ትሽረዋለህ፣ ጀርባህንም ትሰጠዋለህ። የትም ለመሄድ ተነሳ። የምትሄድበት ስፍራ ግልጽነት እጅግ ወሳኝ ነው። ማንንም ለማግባት ወስን። የምታገባትን ሴት ጠንቅቀህ ማወቅ ይኖርብሃል። ከማንም ጋር ስራ ጀምር። ሰውየውን ግን በሚገባ ልክ ማንነቱን መረዳት ይጠበቅብሃል። አዎ ጀግናዬ፣ ግልጽ መዳረሻ ከጉዞ በፊት መቀመጥ ይኖርበታል። ብሩህ ነገ ዛሬ የሚጠነሰስ ነው። የነገ መዳረሻ ዛሬ በግልጽ ሊታወቅ የሚገባ ነው። በጭፍን የተጀመረ ጉዞ ማብቂያው ገደል ነው። ሳያነብ የሚፈርም ሰውና መሄጃውን ሳይረዳ የሚጓዝ ሰው አንድ ናቸው። ሁለቱም የሚያሳስባቸው የአሁን ተግባራቸው እንጂ ተግባራቸው አስከትሎ የሚመጣው ነገር አይደለም። ሁሌም ቢሆን ተግባር ካለ ውጤት አለ።
ምናልባት ውጤቱ ይዘገይ ይሆናል እንጂ በፍጹም የሚቀር ነገር ግን አይደለም። መልካም ዘር ፍሬውም መልካም ይሆናል። ነገር ግን የሚያልፍበት መንገድ፣ የሚሰጠው እንክብካቤ፣ ትኩረትና የአየር ንብረትም ወሳኝ ነው። ያንተም ውጤት ያምር ዘንድ ጉዞ በብርታት በጥንካሬና በግልጽ መዳረሻ ሊታገዝ ይገባል። አዋቂ ሁሉ ጠቢብ እንዳልሆነ ሁሉ የሚጓዝ ሁሉም ከመዳረሻው ላይ ደርስ ይችላል። አዎ፣ በግልጽነት ግልጹን መንገድ ተከተል። መዳረሻህን በጥልቀት ወቀው። የምትወዳጀውን ሰው ማንነት ለመረዳት ሞክር። በቅርብህ ያሉ ሰዎችን በሚገባ መርምራቸው። በግልጽ አረዳድ የሚደርስብህን አደጋ ትቀንሳለህ። ዝግጁነትህን ትጨምራለህ። ጥንካሬህን ታጎለብታለህ። የምትጀምረው ለማቆም አይደለም። ግንኙነት ውስጥ የምትገባው ለጨዋታ አይደለም። የጋራ ሥራ የምትጀምረው ለኪሳራ አይደለምና ከየትኛውም እርምጃ በፊት የት እንደሚያደርስ በግልጽ ወቀው። ምን እንደሚያስከፍልህና ምን እንደሚያሳጣ ጭምር በሚገባ ተረዳ። ከመጓዝህ በላይ አቅጣጫ ላይ ተጠንቀቅ። መዳረሻህን ግልጽ አድርግ። ተገቢውን ትኩረትም ስጠው። አንድ ተደጋግሞ የሚነገር ምሳሌ አለ። ምሳሌውም ይህንን ይላል። ትናንት በመንገዳችሁ ስንት ቀይ መኪና እንደተመለከታችሁ አስታውሱ። ብትመለከቱ እንኳን በእርግጠኝነት ቁጥሩን መናገር አትችሉም። ነገር ግን አስቀድሞ ባያችኋቸው መኪና ቁጥር ልክ 200 ብር ይሰጣችኋል ብትባሉስ? በእርግጠኝነት ያያችሁትን የመኪና ብዛት ከነቦታው መናገር ትችላላችሁ። በሕይወት የሚመጡልን ዕድሎችም እንደዚህ ናቸው። ዓይናችሁን ገልጣችሁ በሕይወት መንገዳችሁ የሚመጣላችሁን ዕድልና አጋጣሚዎች መመልከት ካልቻላችሁ ሳታስተውሉ እንዳለፉት ቀይ መኪኖች እያለፉ ይሄዳሉ። ዕድሎችን ለመጠቀም ዝግጁ ለሆነና ማስተዋል ለሚችል ሰው ሕይወቱ በሙሉ በጥሩ አጋጣሚዎች የተሞላች ነች። አንድ ነገር ሲበላሽባችሁ፣ የፍቅር ወይም የትዳር ሕይወታችሁ ክፍተት ሲበዛበት፣ አግኝታችሁ ስታጡ፣ ሳታስቡት ውስብስብ የሕይወት መንገድ ውስጥ ስትገቡ፣ ዓይናችሁን ገልጣችሁ ከዚህ አጋጣሚ ምን መጠቀም እንደምትችሉ በጥልቀት አስቡ። ጨለማ ሲመጣ ብርሃንን የመጠበቅን ጽናት እንደሚያስተምር አስታውሱ። በሕይወት ዝቅታ ውስጥ መውደቅም ዳግም ራስን አጠንክሮና አርሞ ለመውጣት እንደሚያዘጋጅ አስተውሉ። አዎ፣ ዓይናችሁን ግለጡ። እኔ ዕድል የለኝም፣ የነካሁት ሁሉ ይበላሻል፣ ገደኛ አይደለሁም፣ ዕድሌ ጠማማ ነው ብላችሁ ከመደምደማችሁ በፊት በዙሪያችሁ የሚመጡላችሁን ዕድሎች መመልከት ስለመቻላችሁ እርግጠኛ ሁኑ። እናንተ መመልከት ካልቻላችሁ ሁሌም ዕድለቢስ መሆናችሁ አይቀርምና ዓይናችሁን ግለጡ። ዕድላችሁን ተመልከቱ። አጋጣሚዎችን አጤኑ። አንድ ነገር ስታጡ ምን ልታገኙ እንደሆነ አስተውሉ። አንደኛው በር ሲዘጋባችሁ የትኛው በር ሊከፈትላችሁ እንደሆነ አጢኑ። በሕይወት ብዙ ተስፋ አስቆራጭና የውድቀት ጊዜያት ቢኖሩም ተስፋ ቆርጦ እጅ ሰጥቶ በውድቀቱ እያማረሩ መቀመጥ ብቸኛው አማራጭ ሆኖ አያውቅም። ቅዱስ መጽሐፍ እንደሚለው ዓይን አላችሁ አታዩ፣ ጆሮ አላችሁ አትሰሙ፣ ልብ አላችሁ አታስተውሉ። ምንም እንኳን ዕድል ከፊታችን ቢመጣም ማስተዋል ካልቻልን ዕጣ ፈንታችን ምሬትና ብስጭት ብቻ ይሆናል። የደፈረሰ መጥራቱ አይቀርም፣ የመጣ መሄዱ አይቀርም፣ መከራም ማለፉ አይቀርም። በዚህ መሃል ግን እኔ ምን ማትረፍ እችላለሁ ብለው የሚጠይቁ ሰዎች ብቻ አጋጣሚዎችን እንደ ዕድል ይጠቀማሉ።
አዎ ጀግናዬ፣ በቀርቅረ ስትሄድ የምትመለከተው መሬቱን ብቻ ነው። ቀና ብለህ አካባቢህን እየቃኘ ስትሄድ ግን ከምድር በላይ ያሉ ክስተቶችን እያስተዋልክ ከእነርሱም ውስጥ የሚጠቅምህን እየመረጥክ መጠቀም ትጀምራለህ። በዙሪያ ምን እየተከናወነ ነው? ረጅሙን ጊዜህን ከነማን ጋር እያሳለፍክ ነው? አብረው ካሉ ሰዎች ጋር ምን መስራት ትችላለህ? አንተ ጋር ምን አለ? ከቅርብ ሰዎችስ ምን ማግኘት ትችላለህ? ዓለም በዕድል ብትሞላ እንኳን አንተ መመልከት ካልቻልክ ስለመኖሩ እርግጠኛ መሆን አትችልም። ሕይወት በአጋጣሚዎች የተሞላች ነች። አጋጣሚውን እንደ ዕድል መጠቀም ወይም እየፈሩ ማሳለፍ የኛ ድርሻ ነው። ዕድላችሁን አታሳልፉ። ዕድለ ቢስ እንደሆናችሁ ቢሰማችሁ እንኳን አዲስ ነገር መሞከራችሁን እንዳታቆሙ። የተለየ ቦታ መገኘታችሁን እንዳትተዉ። ወድቆ መቅረትን፣ ተስፋ ቆርጦ መቆምን፣ ተሰብሮ አንገት ደፍቶ መቅረትን በፍጹም የመጨረሻ አማራጫችሁ አድርጋችሁ እንዳትቀበሉ። ወድቋል፣ አብቅቶለታል፣ ዋጋ የለውም፣ ተስፋው ተሟጧል ባሏችሁ ማግስት እንዴት አፈር ልሳችሁ ክንዳችሁን አጠንክራችሁ በፈጣሪያችሁ እርዳታና በእናንተ ብርታት ቀና ማለት እንደምትችሉ አሳዩአቸው። ዓይናችሁን ግለጡ። ሁሌም አጋጣሚዎችን ወደ ዕድል ለመቀየር ተዘጋጁ። ለምንም ነገር ራሳችሁን ካልሰጣችሁ በሁሉም ነገር መረበሻችሁ አይቀርም። ሥራ ፈትነት ከውጤት አልባነት በዘለለ ብክነትንም ያስከትላል። የማይረባ ሐሳብ መነሻው ከሥራ ፈት አእምሮ ነው። ሥራ ፈቶ መቀመጥ ለማንም ከባድ አይደለም፣ ማንንም የሚፈትን አይደለም። ሥራ ፈት መሆንን መምረጥ መብት ነው። ሕይወት ግን ለሥራ ፈቶች ቦታ የላትም። እንኳን ያለ ሥራ ተቀምጦ ይቅርና ቀኑን ሙሉ እየሰሩ ሕይወት ክብደቷን አትቀንስም። መጥፎ ሐሳቦች የሚቆጣጠሩን መቼ ይመስላችኋል? በቀላሉ ለሱስና ለአሉታዊ ልማዶች የምንጋለጠው መቼ ይመስላችኋል? በእርግጥም ያለ ሥራ የምናሳልፈው ጊዜ ብዙ ሲሆን ነው። የሰው አእምሮ በሥራና በፈጠራ ሐሳቦች ካልተወጠረ በቀላሉ ለውዳቂና ጥቃቅን ሐሳቦች መጋለጡ አይቀርም። ሁሌም እድገት በሌለው ኋላ ቀር ሐሳብ ስትሞሉ ልባችሁ እየደነደነ ግዴለሽና ተስፋ ቢስ እየሆናችሁ ትመጣላችሁ። ሥራ ገቢ ከማምጣቱም በላይ የህሊና እረፍትን ይሰጣል። ያለምንም ሥራ ቁጭ ብሎ መዋልና ራስን በሥራ መወጠር የሚሰጡት የሕይወትና የሐሳብ ነፃነት እኩል አይደለም። አዎ፣ ሥራ ፈት አትሁኑ። አእምሮአችሁን በሚያሳድጓችሁ ሐሳብና ሥራ ወጥሩ። ነፃነትን በሚነፍጓችሁ ብዙ ነፃና የእረፍት ጊዜያት ሕይወታችሁን አትሙሉ። የተገደበ እረፍትና የተገደበ የሥራ ሰዓት ያስፈልጋችኋል። ሥራ ፈት አእምሮ የሰይጣን መናኸሪያ ነው። ሰይጣን እንደፈለገው ይመራዋል፣ የፈለገውን ያስደርገዋል፣ ያሰኘው ነገር ውስጥ ይከተዋል። ሥራ ፈት ስትሆኑ የሰይጣን ብቻ ሳይሆን የሰውን መጫወቻ ትሆናላችሁ። ይብዛም ይነስም ሥራ በራሱ ክብር ነው። አንድ መዋያና አእምሮን ማሳረፊያ ነገር ማግኘት በራሱ ስኬት ነው። ምንም ቢሆን ካለ መስራት ይሻላል። የማይረባ ሐሳብ ከማሰብ
ጠቃሚና ሕይወት ቀያሪ ሐሳብን ማሰብ ይሻላል። ሁን ብላችሁ ራሳችሁን ጫና ውስጥ ክተቱት። ሥራ ፈት በመሆን በማያሳድጋችሁ ምቾት ውስጥ አትቀመጡ። ወጣ በሉ። ራሳችሁን ፈትኑት። አቅማችሁን መዝኑ። ዕውቀታችሁን በተግባር ግለጡት። ተቀምጦ መናን ከሰማይ መጠበቅ አያዋጣም። ምንም ቢሆን መናው እስከሚወርድበት ቦታ መጓዝ የግድ ነው። ሳይሰሩ የሚበሉ እጆች የተረገሙ ይሁኑ እንደሚል መጽሐፍ ቅዱስ ራሳችሁን የወጣት ተጧሪ አታድርጉ። አዎ ጀግናዬ፣ ተንቀሳቀስ፣ ዞር ዞር በል። ለእድገት መስዋዕትነት ለመክፈል ተዘጋጅ። አርሶ ዘርቶ አርሞ አጽዶ ወቅቶ ሰብሉን ለገበያ የሚያቀርበውን የብርቱውን ገበሬ ታታሪነት ተመልከት። መስራት ብቻ ሳይሆን ጠንክሮ መስራት በራሱ ዲኤንኤ ውስጥ ነው። ማንነቱን ለሥራ አሳልፎ ሰጥቷልና በቀላሉ የማይሰበር ጠንካራ ልብ አለው። የእጆቹን ሥራ ፈጣሪው እንደሚባርክለት ከልቡ ያምናል። ጽናትና ታታሪነቱ እንደሚከፍለው ያውቃል። ሥራ ስትፈታ እጆች የሰይጣን መጠቀሚያ ይሆናሉ። ለመብላት መዝረፍ ትጀምራለህ። ሥራ ፈትነትህን ለመርሳት ወደ ሱስ ትገባለህ። በአጭር ጊዜ ገንዘብ ለማግኘት ወንጀልን ጨምሮ የተለያዩ አቋራጭ መንገዶችን ትጠቀማለህ። ሥራ አትናቅ። ከሚያስገኝልህ ገንዘብ በላይ የሚሰጥህን የሰራተኝነት ነፃነት አስብ። ሥራ እየናቁ ተንቀው የቀሩ ብዙ ሰዎች አሉ። ሥራ እየመረጡ ምራጭ ሆነው የቀሩ ብዙ ሰዎች አሉ። ዛሬ በገቢው ያነሰ ሥራን ብትሰራ ሁሌም እርሱን እየሰራ አትኖርም። የሰው ልጅ ምንም ሰርቶ ምንም ገቢ ቢያገኝ አጠቃቀሙን ካወቀበት በሂደት ራሱን ማሳደጉ አይቀርም። ጠንቃቃ ሁን። ሥራህን አክብር። ልብና አእምሮህን አስገዛለት። ጠንክረህ ሥራ። የነገው ሕይወትህንም ዛሬ ራስህ ወስን። ማንም ሲመለከትህ ሁለመናህን እንዲመለከት አታድርግ። ማንም ስለ አንተ ማወቅ ሲፈልግ ሁሉ ነገርህን እንዲያውቅ አትፍቀድ። ማንም ሊያግዝህ እንኳን ቢመጣ ደካማ ጎንህን ሙሉ በሙሉ አታሳየው። ለሁሉም ሰው በጨረፍታ ከታየ የሚያውቅህ ሁሉ ስለ አንተ ብዙ እንደሚያውቅ በድፍረት ካላወራ ያለምንም ጥርጥር አንተ ኃይለኛው ሰው ነህ። ማንም ሊያቆምህ ቢፈልግ እንዴት እንደሚያቆምህ አያውቅም። ማንም ሊጎዳህ ቢመጣ በቀላሉ ሊያደርገው አይችልም። ዓለም ማምታታት የሚችሉ እዚህ ናቸው ሲባሉ እዛ የሚገኙ፣ ይህን ይችላሉ ሲባሉ ያንን የሚችሉ፣ አልያዝ አልጨበጥ የሚሉ ሰዎች የሚመሯት ግዛት ነች። እያንዳንዱ ሰው ኃይል ባለመገመት አቅሙ ውስጥ ነው። ከልቡ ትልቅ ቦታ መድረስ የሚፈልግ ሰው ለአፉ ለከት የማበጀት ግዴታ አለበት። የምር ዓላማውን ማሳካት የሚፈልግ ሰው ከሚያውቁት ነገር ግን ከማያግዙት፣ ከሚወዳጃቸው ነገር ግን ከማይረዱት ሰዎች በብዙ ማይል መራቅ ይኖርበታል። ብቻውን መጓዝን ብቸኛ ምርጫው ሊያደርግ ይገባል። አዎ ጀግናዬ፣ ብዥታን ፍጠር። ሊያዩ ለሚፈልጉት፣ ሊያወሩብህ ለሚፈልጉት፣ ሊያጠቁህ ለሚጣደፉት፣ በየመንገዱ መሰናክል ለሚያዘጋጁብህ፣ ከዚህ በላይ ወዳጅ መስለው ውስጥ ውስጡን ለሚያደቡብህ ብዥታን ፍጠር። ሁሌም በጥርጣሬ እንዲመለከቱ አድርግ። መታመን ባለብህ ቦታ መታመን ላለብህ ሰው ትታመናለህ።
ከዛ ውጪ ግን ለደህንነትህ ስትል ደብዛህን ታጠፋለህ። በቀላሉ ተገማች መሆን ታቆማለህ። ብዙ ሰው ታዋቂ ነው። የሚያወራው ይታወቃል። የሚያደርገው ግልጽ ነው። እቅዱን ማንም ሰው ያውቀዋል። መጀመሪያ ያሰበውን በሙሉ የማውራት ሱስ አለበት። ቢጠፋ እንኳን የሚፈልገው ሰው የት እንደሚያገኘው ያውቃል። ሳይገመቱ ያልታሰበ ቦታ መገኘት፣ ሳይታወቁ ውስጥ ውስጡን መቀየርና ማደግ ከየትም የማይገኝ የተለየ ድፍረትና ኃይል ይሰጣል። አዎ፣ በብዥታ ውስጥ ካንተ ውጪ ማንም እርምጃህን አጥርቶ አይመለከትም። ቆሞ የሚጠብቅህን በቀላሉ ታልፈዋለህ። ሊጥልህ የሚያሴረውን በብልጠት ታታልለዋለህ። የዓለማችን ተጽዕኖ ፈጣሪ ሰዎች ጠላቶቻቸውን ፊት ለፊት አይጋፈጡም። ሊጎዷቸው ከሚፈልጉት ጋር ግብግብ አይፈጥሩም። በምትኩ በስልት ይጋፈጧቸዋል። በድብቅ ያጠቋቸዋል። መንገድ ያስቷቸዋል። ረቂቅ የማይታወቁ ሆነው ይቀርቧቸዋል። አሸናፊዎች ሁሌም ፊት ለፊት ተፋልመው የሚያሸንፉ ላይሆኑ ይችላሉ። አንዳንዴ ወደ ኋላ አፈግፍጎ ዳግም አፈትልኮ ማሸነፍ እንደሚቻል ማሰብ ይኖርብሃል። ከፊት መሆን ለአሸናፊነትህ ዋስትና አይደለም። ብዥታ መፍጠር ተለማመድ። ቀስ በቀስ ጠላቶችህን ቀንስ። በማትገመትበት ቦታ እየተገኘ ካንተ የማይጠበቀውን ሥራ ሰርተ ሁሉን አፋሲስ። አንተም የምታስበውን ከፍታ ተቆጣጠር። ማን ስለሆንክ የተገፋ? ምን ስላደረግ የተገለልክ? ምን ስለምታስብ የተጠላህ ይመስልሃል? የፈለግከውን ማንነት የመፍጠር ሙሉ መብት እንዳለህ የማያውቁ ሁሉ በአስተሳሰብ ምክንያት ይተቹሃል። በሥራ ምክንያት በመጥፎ ይፈርጁሃል። ዛሬ ባለህበት ስፍራ ምክንያት ይንቁሃል፣ ያንቋሽሹሃል። ሰው ከሚያውቀው ይልቅ ስለማያውቀው ማውራቱ ይቀለዋልና ሳያውቅ ብዙ ያወራብሃል። ሳይረዳ የማይመጥንህን ስም ይሰጥሃል። እንዲሁ አይነ ውሃ ስላላማረው ሊገፋህ ይሞክራል። ማንም እንዲንቅህ የማትፈልግ ከሆነ ከሚንቅህ ጋር የማይመጥን ድራማ ውስጥ መግባት አቁምና አንተም ንቀህ ተወው። ዕለት ዕለት የሕይወትህን ከፍታ የሚጨምርና ማንነትህን የሚያንጽ ተግባር ላይ ብቻ አተኩር። ከሚጠሉ ጋር የማይሆን ጨዋታ መጫወት አቁም። የሚንቁህን መለማመጥ አቁም። ክብርም ሆነ ሞገስ በልመና የሚገኝ ስጦታ አይደለም። ምንም ለምነህ የምታገኘው ነገር የሚገባ ስጦታ ሳይሆን በሌሎች መልካም ፍቃድ የሚደረግልህ እርዳታ ነው። ራስህ ሄደ ማግኘት እየቻልክ ከክብርህ ወርደ ዋጋን አሳንሰ በማንነትህ ላይ ተረማምደ እንደ ባላንጣ እየታየህ የምታመጣው የትኛውም ነገር የሚገባህን ማንነት አያሰጥህም። አዎ ጀግናዬ፣ እያንዳንዳቸው በአንተ ተቃራኒ ለሚቆሙት፣ ዋጋህን አሳንሰው ለሚመለከቱት፣ ባገኙህ ቁጥር በጎሪጥ ለሚመለከቱ፣ ንቀትና ጥላቻንም እንደ ምርጫ የሚመለከቱ ሰዎችን ማን እንደሆን፣ ምን እንደሚገባ፣ ዋጋ ምን እንደሆነ በግልጽ አሳያቸው። በተግባር አረጋግጥላቸው። ከሰዎች ጋር ለመኖር ዝቅ ትላለህ። ከሰዎች ጋር ለመግባባት በተወሰነ መልኩ ራስህን ግልጽ ታደርግላቸዋለህ። እንዲረዱህም ሆነ ልትረዳቸው ትጠጋቸዋለህ። ነገር ግን አንዱን የግል ሕግህን እንዲጥሱ አትፈቅድላቸው። ሕግህ ማንንም የሚንቅህን ሰው አለመታገስህ ነው። አንዳንዶች ሁን ብለው በራስህ እንዳትኮራ፣ እውነተኛ ማንነትህን እንዳትቀበል፣ ውስጥህን እንዳታዳምጥ፣ ዋጋህን እንዳትረዳ ዘውትር ደጋግመው የበታች ስለመሆንህ ሐሳብህ፣ ቅዠት፣ ፍላጎትህም የማይጨበጥ ህልም እንደሆነ ይነግሩሃል። መረዳት ቢችሉም ሊረዱ ፈቃደኛ አይደሉም። እየሰራህ መሆኑን ሲያዩ ያወሩብሃል። አንተ ወደፊት ትጓዛለህ፣ እነርሱ ወደ ኋላ ይጎትቱሃል። አንተ በራስህ ትክክለኛ መንገድ ትጓዛለህ፣
እነርሱም መንገድህን ሊያስቱ፣ ሕልምህን ሊያደናቅፉ ይጥራሉ። አዎ የተለየ እንደሆንክ የሚሰማ ከሆነ፣ ምርጫህ የላቀ ደረጃ ላይ እንደሚያደርስ እርግጠኛ ከሆንክ፣ ሕልምህ የምርም ለሰዎች ቅዠት የሚመስል ከሆነ ለመጠላት ተዘጋጅ። በአደባባይ ለመተቸት፣ በብዙዎች የተናክና የተገፋህ ለመሆን ራስህን አዘጋጅ። መንፈስህን ጠንክር፣ ስብዕናህን ገንባ። የምትመኘውን ተአምራዊ ሕይወት ለመፍጠር የማንም ፍቃድ እንደማያስፈልግ አስታውስ። አምላክ እንደሚገባህ ካሳየ፣ አንተም እንደሚገባህ ካመንክ፣ ማንም እንዲያቆም ልትፈቅድለት አይገባም። የምትሰራው ለመወደድ አይደለም። ጠንካራ ባለራዕይ የሆንከው ሰዎችን ለማስደመም አይደለም። ዋናው ጉዳይ የአንተ ሕይወትና የምትወዳቸው ወዳጆች ሕይወት ብሎም በአንተ የስኬት ጉዞ የምታገለግላቸው ሰዎች ናቸው። ለጥላቻ ቦታ አትስጥ። ለሚቀልዱብህ ትኩረት አትስጥ። ለራስህ ያለው አንተ ነህ። እያንዳንዱን ውድድርህን የምታሸንፈው መጀመሪያ አንገትህን ቀና ለማድረግ ነው። እነርሱ ያሉትን ይበሉ። አንተም መሆን የምትፈልገውን ሰው መሆን እንደምትችል አረጋግጥላቸው። የሐሳባችን አለመሳካት፣ የውጥናችን ግብ አለመምታት፣ የሕልማችን አለመከናወን ዋና ማነቆ የመቀላቀል አባዜያችን ሊሆን እንደሚችል መመርመር ተገቢ ነው። ለማንበብ ተዘጋጅተህ ከጀመርክ በኋላ ስለ ሥራ፣ ስለ ቤተሰብህ፣ ስለ መዝናናት፣ ስለ ፍቅረኛ ወደ ማሰብ ጎራ ካልክ ሥራህን መበደል ግልጽ ነው። ተግባርህን ከሌላ ሐሳብ በቀላቀልክና ሥራህን ከማይመለከተው ነገር ጋር ባምታታ ቁጥርም ከውጤታማነት የመራቅ ዕድል እየጨመረ ይመጣል። ብታነብም አትረዳም፣ ብትጀምርም አትጨርስም፣ ብትሠራውም ልብህ አይደርስም። በችኮላ ብዛት እንደ ነገሩ ከላይ ለመስራት ትሞክራለህ። የትኩረት ማጣትህ መዘዝ በቀላሉ እንደማይፋታ ታውቃለህ። በአግባቡ ለመስራት ሳይሆን ለመጨረስ ብቻ ትሠራለህ። ሙሉ በሙሉ ያለህበት ሁኔታ ላይ ማተኮር፣ መንፈስህን ለእርሱ ማስገዛት ትቸገራለህ። አዎ ጠቅላይ፣ አንዱን ከአንዱ፣ ተግባርን ከሐሳብ፣ ጅማሬውን ከፍጻሜ፣ ውጥኑን ከሂደቱ መቀላቀል ሁለት ያጣ መሃል ሰፋሪ ያደርግሃል። ሙሉ በሙሉ ከሥራ አልሆንክ ወይም ከሐሳብ አልሆንክ። ወይ ድካምህን አላስታገስክ ወይም በሙሉ ትኩረት የጀመርክውን አልጨረስክ። ወይ ከሐሳብህ እረፍት አልወሰድክ ወይም ጊዜህን በሙሉ ለዕቅድና ተግባር አልሰጠ። አንድ እውነት አስታውስ፣ እምቅ አቅምህ በትኩረት አቅጣጫ ይፈሳል። የምታተኩርበትን ነገር በጥልቀት እስካልተቆጣጠርክ ድረስ የሚባክነው ጊዜ ብቻ ሳይሆን አቅምና ችሎታም ጭምር ነው። በየመሃሉ እየመጡ የሚረብሹህን፣ ሐሳብህን እንዳትከውን፣ ዕቅድህን እንዳትፈጽም የሚያደናቅፉህን የትኩረትህን ጠላቶች ጊዜ ሰጥተህ ተጋፈጣቸው። ዳግም ማግኘት ያለብህን እንዳያሳጡ፣ መድረስ ካለብህ እንዲያስቀሩ አትፍቀድ። አዎ የመቀላቀል አባዜን አስተካክል። ትኩረትህን አሰልጥን። በመሃል የሚመጡ ሐሳቦችን ሞግታቸው። አእምሮህን ከሚያናጋ አጫጭር ነገር ራስህን ቆጥብ። በአንዴ አንድ ነገር ብቻ የመስራት ልማድ አዳብር። ከእያንዳንዱ ተግባር ጀርባ ውስጣዊ እርካታና ጣዕም አለ። ከእያንዳንዱ ዕቅድና ሐሳብ ጀርባ ውጤት አለ። በአንድ ጊዜ ሐሳብህ ላይ ብቻ ካላተኮርክ ተግባሩ ከንቱ ምኞት ነው። ተግባሩን በሙሉ ልብ ካልሰራኸው፣ ደጋግመህ ካላረምከው፣ ተገቢውን ጊዜ ካልሰጠኸው የፈለግከውን ውጤት በጠበቅከው ጥራት የማግኘት ዕድል እጅጉን አናሳ ነው። ከመቀላቀል በላይ ለፈለግከው ነገር ራስህን ስጥ። ከማመንታት በላይ በአንዴ አንድ ነገር ላይ ብቻ አተኩር። የልፋትህን ውጤት፣ የድካምህን ፍሬም በፈለግከው ጥራትና መጠን ልክ አግኘው። እንዲያድግ ትፈልጋለህ? እንግዲያውስ ትኩረት ስጠው። እንዲደበዝዝ እንዲጠፋ ትፈልጋለህ? እንግዲያውስ ትኩረትህን ንፈገው። ዕለት ዕለት እያዳበርከው የማያድግ ክህሎት አይኖርም። ሁሌም እየሰራኸው የማይሰራ ተሰጥኦ የለም። ሳታቋርጥ እየለፋህበት ያንተ የማይሆን ትርፍ አይኖርም። እየሰራ ትሻሻላለህ እንጂ ተሻሽላ አትሰራም። እያነበብክ ታድጋለህ እንጂ ሳታድግ አታነብም። እየሞከርክ ትማራለህ እንጂ ተምረህ አትሞክርም።
እየበረታ ሰውንም ታበረታለህ እንጂ ሰውን አበርትተ በኋላ ራስህን አታበረታም። የቅድመ ተከተሎች ሁኔታ፣ የትኩረት አቅጣጫ ቁልፍ ናቸው። ሁሌም ትኩረት የሰጠኸው ነገር ቅድሚያ የሚያገኘው ጉዳይ ነው። ለምትወደው ሰው ትኩረት ስትሰጥ በሕይወትህ ውስጥ የተለየ ስፍራ እንዳለው ታሳያለህ። ለጊዜያዊ ምቾትና እረፍትህ ቅድሚያ ስትሰጥ ዘላቂው መደላደልህን እየገፋ ትሄዳለህ። መጥፎም ይሁን ጥሩ፣ ዓይንህ ያረፈበት፣ ልብህ የመታለት፣ ስሜትህ የተገዛለት፣ እግርህ ያቀናበት ነገር ያድጋል፣ ይመነደጋል፣ ከፍ ይላል፣ ይበለጽጋል። አዎ ጥቅናዬ፣ ትኩረትህን ቃኘው፣ መርምረው። ምን ጥለህ ምን ይዘሃል? ምን መርጠህ ምን ስትትሃል? ግንባታ ላይ አተኩር። ራስህን ለማብቃት ጊዜ ውሰድ። ለማደግ ለመሻሻል፣ ብቁ ሆኖ ለመገኘት ብርታትን ተላበስ። ያለህ ጉልበት፣ ውስጥ የተከማቸው ኃይል፣ እምቅ አቅምህ ሁሉ በትኩረት አቅጣጫ የሚፈስ ነው። አንዳንዶች በጣም መልካም ሰዎች ሆነው ይገኛሉ፣ ምክንያቱም ትኩረታቸው ሁሉ መልካም ነገር ላይ ስለሆነ። ክፉ የተባሉትም እንዲሁ ምንም ክፋት የሚያሳስብ ነገር ባይከሰትም ክፋትና ችግርን ከማሰብ ወደ ኋላ አይሄዱም። ዓይንህ የፈለገውን መርጦ ማየት ይችላል። ጆሮህ ያሻውን ፈልጎ መስማት ይችላል። በአንተ ቁጥጥር ስር ያለ አእምሮም ስለመረጥክለት ጉዳይ ማሰብ ይችላል። መከልከል ፈልገህ ያልቻልከው፣ ማቆም አስበህ ያቃተህ፣ መክታቱን ተመኝተህ የተሳነ ስለማትችል ሳይሆን ሙሉ ትኩረትና ሐሳብህን ስላልሰጠኸው ነው። አዎ ታዋቂዎች የታወቁት፣ ዝነኞች ስማቸውን የተከሉት፣ ብርቱዎች የተሞገሱት በየዘርፍ ስለተገኙ ሳይሆን አንድን ነገር እስከ ጥግ አሳደው መያዝ ስለቻሉ ነው። ቢሰለቻቸውም አላቆሙም፣ ቢደክማቸውም አልታከቱም፣ ቢወድቁም በዛው አልቀሩም፣ መንገዱ ቢዘጋባቸውም ተስፋ አልቆረጡም። ትኩረታቸው ትልቁ ኃይላቸው ነው፣ ብርታታቸው ነው፣ ጥንካሬያቸው ነው። ቅድመ ሁኔታ ሳታበዛ፣ ምክንያት ሳትደረድር የሚጠቅምህና የሚገነባህ ነገር ላይ ማተኮር ጀምር። እድገትህን መርጠህ ስራበት። እውቀትን ቅድሚያ ሰጥተህ ተማር። ክህሎትህን ለይተህ አዳብረው። ደስታህን በትኩረት አግኘው። ብክነቶችህን በማራቅ የልብ መሻትህን አሳካ። ማግኘት ያለብህን አግኝ። መድረስ የሚገባ ስፍራ ድረስ። ሰዎች ስንባል የተለየ ነገር ትኩረታችንን ይስበዋል። አዲስ ነገር በቀላሉ ስሜታችንን ይገዛዋል። ከፍታ ላይ ያለ እንዲሁ ጎላ ብሎ የሚታይና ዓይን ውስጥ መግባት የሚችል ነገር ይገዛናል። ማንም ውብ ነገር አይጠየፍም። ማንም ክብርና ሞገስ ያለውን ነገር አይሸሽም። ንብ ማርን የምትቀስመው መዓዛቸው ከሚያውድና ውበታቸው ከደመቁ አበቦች ነው። ደህና የሚጠቅምና የሰዎችን ሕይወት የሚያቀል ነገርም የሚመጣው ከተመረጡ መልካምና እንቁ ሰዎች ነው። ዓይኖች ሁሉ ወደ እነዚህ ሰዎች ያማትራሉ። ማንም የእነርሱ ንግግር የሚያመልጠው አይኖርም። ምንም ነገር ቢያደርጉ የተለየ ትርጉም ይሰጠዋል። የትም ቢገኙ በምክንያት እንደሆነ ይታሰባል። እያንዳንዱ የሚሳተፉበት ፕሮግራም ክብራቸውን ይወክላል። ትኩረት በግድ የሚገኝ ነገር አይደለም። ይልቅ ትኩረት ሰዎች ትኩረት ከመስጠት ውጪ አማራጭ ሲያጡ ራሳቸው ፈልገው የሚሰጡን ነገር ነው። ትኩረትን ለማግኘት መታገል አያስፈልግም። ራሳችሁ ላይ ማተኮራችሁ ብቻ የሰዎችን ትኩረት በቀላሉ እንድትስቡ ያደርጋችኋል። አዎ ትኩረት አትለምኑ። ሰዎች ጊዜ እንዲሰጧችሁ፣ ጆሮ ሰጥተው ከልብ እንዲያዳምጧችሁ፣ አብረዋችሁ ውድ ጊዜያቸውን እንዲያሳልፉ አትለማመጧቸው። ለምናችሁ የምታገኙት ትኩረት ከስድብ እንደማይተናነስ፣ ክብራችሁን ጥላችሁ ማንነታችሁን አሳልፋችሁ ሰጥታችሁ የሚሰጣችሁ ጊዜ ከንቀት እንደማይተናነስ አስታውሱ። የሰው ልጅ ተፈጥሮ በራሱ ክቡር ነው። ክብር ያለው ነገር ደግሞ ትኩረትን አለመሳብ አይችልም። ራሳችሁን ሳትሆኑ ማንነታችሁን ሳትቀበሉ በማስመሰልና ከልክ በላይ ዝቅ በማለት ከምታገኙት ትኩረት ማንንም ሳትሆኑ ራሳችሁን ብቻ ሆናችሁ ከነክፍተታችሁና ከነድክመታችሁ መጠላትና መገፋት ይሻላችኋል።
የምትኖሩት ትኩረት ለመሳብ ወይም በሰዎች ፊት ሞገስን ለማግኘት አይደለም። የምትኖሩት በራሳችሁና በአምላካችሁ ፊት የተወደዳችሁና የተከበራችሁ ድንቅ ፍጥረት መሆናችሁን ለማሳየት ነው። ማንም በእውነተኛ ማንነታችሁ ቢንቃችሁ፣ ማንም ከድክመታችሁ የተነሳ ትኩረት ቢነፍጋችሁና ጊዜ ባይሰጣችሁ በፍጹም አትረበሹ። ከሌሎች በላይ ራሱ ላይ ለሚያተኩር ሰው ከሌሎች ትኩረት ማግኘት ቀላል ነገር እንደሆነ አስታውሱ። አዎ ጀግናዬ፣ ሰዎችን ለመለመን የምታጠፋውን ጊዜ በርህን ዘግተህ ራስ ላይ በመስራት አሳልፈው። በሰዎች አይን ውስጥ ለመግባት የምታባክነውን ኃይል ወይም ኢነርጂ የራሴ የምትለውን አንድ ወሳኝ ክህሎት ለመገንባት ተጠቀመው። ራስህን ተመልከት። ይህ የምትመለከተው ሰው ሌሎችን መሳብ ይቅርና አንተን እንኳን ይስብሃልን? አንተ ራሱ ከዚህ ሰው ጋር ብትሆን ደስ ይልሃልን? አንተ እንኳን ከብዙ ሰዎች መሃል ምርጫ ታደርገዋለህን? ትኩረት ማለት ሕይወት ማለት ነው። ሕይወትህ ያለው እያንዳንዱ ትኩረት የምታደርግበት ነገር ላይ ነው። ስለዚህ አንተ የሰዎች ሕይወት አንድ አካል ከመሆን በፊት የራስህን ሕይወት አሳልፈ የምትሰጥበትን ነገር አስተውል። አብዛኛው የሰው ልጅ በፍርሃቱ ተሸብቦ በግል ውጥረቱ ተረብሾ የሚኖር ነውና ከጥሩ ነገር ይልቅ መጥፎ ነገር ቀልቡን ይስበዋል። ከሚያስደስተው ነገር በላይ በሚያስደነግጠውና በሚረብሸው ነገር ይገዛል። አንተም ትኩረትን ለማግኘት መጥፎ ሰው መሆን ትችል ይሆናል። ትኩረት ያሰጠህ መጥፎነት ግን መጀመሪያ የሚያጠፋው አንተን ነው። ትኩረት አትለምን። በቅድሚያ ራስ ላይ አተኩር። ሰው ከውድ ጊዜው ቆርሶ እንዲሰጥ አትለማመጥ። መጀመሪያ ጊዜውን በመስጠቱ የማይጸጸትበትን ማንነት ገንብተህ ጨርስ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ